በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነገረክሙ አኀው ፍቁራን ውሉደ ቤተ ክርስቲያን አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን ተናግሮ መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከሁላችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይነበብ ሕዝቡ ምዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋኗን በልቦናቸው አሳድሮት አኑሮት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደሙ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሪያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበለሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በዴኔ ጣላት የሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመናት መጥቶ ተጭኖ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ
ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሎም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯን በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ተአምር ይህ ነው። የእመቤታችንን ልደቷንና ከዘመዶቿና ከሰውም ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እነግራችኋለሁ። ሐናም የጽንሷ ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ ይልቅ ፈጽማ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከሱካር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ እያላቸውና ተሰብስበው ወደ እሷ መጡ። ወደ እሷም መጥተው ልጇንም ባዩ ጊዜ ፈጽሞ ያደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ ላይ አድሯልና የእግዚአብሔርን ብርሃን በሰውነቷ ላይ ሁሉም መልቷልና ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟንም ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ወደ ቤታቸው ተመልሰው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለሳቸውም ስላደረገላቸው ሁሉ እግዚአብሔርንም ፈጽሞ ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ሥራ መስራትንም አበዙ። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክ እመብርሃን ልደታ ማርያም ታምሯን እንዳሰማችን ቃለ ፍስሐ ታሰማን። ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጽጌ ድንግል ለበላይ ሰብ የተለመነች እመብርሃን ለእኛም ትለመነን። እመብርሃን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ተባርከን። ደዌያችንን በሽታችንን ኃይለ አጋንንትን ታርቅልን። ጸጋ መንፈስ ቅዱስን ታቅርብልን። የልደቷን በረከት በሁላችንም ላይ ታሳድርብን። በሰላም በጤና ያሳደረ መድኃኔ ዓለም በሰላም በጤና ያውለን። መድኃኔ ዓለም አባታችን በአፈ ሊቀ መላእክት ቅዱስ ራጉኤል ይቀበልልን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት፣ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲተ አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድርም አምላክ ልደታ ማርያም ለአባቶቻችን ለእናቶቻችን እንደተለመነች ለእናንተም እንድትለመናችሁ ያሰባችሁትን ሁሉ እንድትፈጽምላችሁ በሕይወታችሁ የተቋጠረውን ሁሉ እንድትፈታላችሁ የጎደለውን ሁሉ እንድትሞላላችሁ እመቤታችን በጥምቀቱ በቅባ ቅዱሱ በድነቱ በፈውሱ እንዳትለየን እመቤታችንን ልደታ ማርያምን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪ ዘነሳግን ለኪ ማርያም መነን አሰውቃኪ ማርያም ተማይጸነውኪ በእንታና መኪው ያኪማውኪ ማይበረም ድንግል ባረኪን ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤው ነፍሴ ለእግዚአብሔር ወታሴው ነፍሴ በአምላኪው መድኃኔ እስመረ የመማማ ለመቶ ናኦግ ይሳናሰብ ጽንኩ ቅዱስ መገብረ ሊተ ኃይላ ብያተው ቅዱስ መውሳል ለትውልደ ትውልደ ለፈረው ወገብረ ኃይላ በመዝራይቶ ዘሮሙ ለላ ቢሁሊን አለቦ ሞንስቶም ላየላን መናብርት
ሆሙ አብ ሙታን ዋስቀውን በረከቱ ለለኡባን ወፈንዶም ተፈ ስራ ኩሉ ዘቅርሳሉ ዘይቤሎሙ ላቢኦም ለአብርሃም ወለዘሩ እስከ ለዓለም። እመቤታችን ድንግል ማርያም ጸሎታችን ልመናችንን ትቀበልልን፣ ኃይለ አጋንንትን ያውድቅልን፣ መንፈስ ቅዱስን ያቅርብልን። አምላካችንን ከእናታችን ከቅድስት ልደታ በረከትን ረድኤትን እንዲያሳትፈን፣ ኃይለ አጋንንትን እንዲያወድቅልን፣ ሀገራችን ኢትዮጵያን ዓለምን ሁሉ ሰላም ፍቅር እንዲያደርግልን ገናናውን ቅዱሱን ስምን እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬም ስጠን፣ በደላችንን ይቅር በለን እኛም የበደልንህን ይቅር እንደምንል ነው። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥሬ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ ያረጎ የዚች የታምረኛው ደብር አስተዳዳሪ፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የልደታ ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት የነፍስ ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ኃያሉ መድኃኔ ዓለም ለድነት ለበረከት በዚህ በተቀደሰ ስፍራ የሰበሰበን ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን አደረሳችሁ። ምነው ደስ አላላችሁ? በቤተ ክርስቲያናችን ከታኅሳስ 29 ጀምሮ እስከ ቀጣዩ እሁድ ድረስ ዘመነ ልደት ይባላል። ምን አልኳችሁ? ዘመነ ልደት ይባላል። እግዚአብሔር ከፈቀደልን ስለ ልደቱ ሚስጥርና ስለ አንዳንድ ነገር ሳምንት እንማማራለን። ነገር ግን በቤተ ክርስቲያናችን የሚቀርቡት መዝሙራት ወይም ደግሞ ሊቃውንቱ በማህሌቱ የሚያቀርቡት የምስጋና መዝሙሮች በሙሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደትን የተመለከቱ ልደቱን የሚያነሱና ልደቱን የሚያወሱ ናቸው ማለት ነው። ስለዚህ ሊቃውንቱ ይሄንን ሳምንት ዘመነ ልደት ይሉታል፣ ወይም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የሚታሰብበት ጊዜና ዘመን ማለት ነው። ስለዚህ የመድኃኔ ዓለም የልደቱ በረከት በሁላችንም ላይ ይደርብን። እንዴት ነው? ሮብ ሐሙስ በደንብ በላችሁ? ምን የበላችሁ አትመስሉም? ምንድነው በልታችኋል? መቼም ሁላችንም እንዳቅማችን በልተናል አይደል? እስኪ ጾም ያልፈታችሁ ያልፈታል እስኪ የፈታችሁ ደግሞ ድምፀ ታቅቦም አላችሁ። ፈታችሁም ይሁን አልፈታችሁም አናቅም፣ መድኃኔዓለም ይወቀው። በነገራችን ላይ ለኛ ለኢትዮጵያውያን ነው ስጋ እንደ ጥሩ ምግብ የሚቆጠረው፣ ወይም ደግሞ እንደ ባለጸጋ እንደ ሀብታም እንዳለው ሰው ወይም ደግሞ አቅሙ ያለው ሰው የሚበላው ስጋ ነው ብለን ነው የምናስበው። ለፈረንጆቹ ስጋ ለጤናቸው ስጋት ነው። ምን አልኳችሁ? ስጋ ለጤናቸው ምንድን ነው? ስጋት ነው። ለኛ ደግሞ ስጋ መብላት ባለጠግነት ነው የሚመስለው አይደለ? አዎ፣ ገልብጠን እኮ ነው እኛ በነገራችን ላይ የምንኖረው። በዚህ ወደ አሜሪካ ወደ ካናዳ ምዕራባውያን በሙሉ ጥሩ ተመጋቢ የሚባለው ሰው
አትክልት ነው የሚበላው። እነሱ ቬጂቴሪያን ይሉታል። እኛ ጋር ደግሞ ጎመን የደሃ ምግብ ነው። እነሱ ጋር ደግሞ ጎመን የሀብታም ምግብ ነው። እኛ ጋር ቅጠላ ቅጠሉን ምኑን ብንበላ ያጣ የነጣ ሰው የሚበላው ነው። እነሱ ጋር ደግሞ ስትመለከቱ ስጋ ድሆችም እንደልባቸው የሚበሉት ተርፋቸው የሚጥሉት ተራ ምግብ ነው። አሁን ለምሳሌ የገና ቀን የጌታ ልደት ከትላንት ወዲያ ሁላችንም እኔንም ጨምሮ ማለት ነው በጣም ሰፍ ብለን በጉጉት የበላነው ምን ወጥ ነው? ዶሮ ወጥ አይደል? አሁን በትንሳኤና በጌታ ልደት ዶሮ ወጥ ካልተበላ የተበላ አይመስልንም። ስለዚህ እንደምንም ተማሙተን ዶሮ ወጥ እንበላለን። ደግሞ እኮ የሚያሳዝነው ዶሮ ወጥ የምንበላው ለበዓላት ነው፣ በየጊዜውም አይደለም። እነሱ ጋር ቺክን ይሉታል። ለቋንቋው ይቅርታ ጥንቡን የጣለ ነው። ማንም ሰው የሚበላው በየቦታው የሚገኝ ተውት፣ ሌላ ይቅርና በነፃ ሁላ የሚመገቡት ምግብ ነው። አቅም የሌላቸው ድሆች አመልክተው ምግብ ሲፈቀድላቸው አንዱ አዘውትሮ የሚበሉት ግፍግፍ እስኪላቸው ድረስ የሚመገቡት ዶሮን ነው። ዶሮ ስንት ገባ? ምን ነው ዝም አላችሁ? 2000 አይደል? መቼም እግዚአብሔር ያዝልን እንጂ እኮ በዚያ ያያዛችን ምናልባት ወደፊት ዶሮንም እኮ በቅርጫ ልንበላ እንችላለን። አንዳንድ ሺህ ብር አዋተን ደግሞ ደግነቱ ዶሮ ደግሞ ለመካፈልም ታመቻለች አይደል? አዎ በእውነት እንካፈል ብንል አንዳንድ ሺህ አዋተን አንድ ዶሮ ብንገዛ 12 ብልት አለው። ደግሞ ብልቶቹም ተደጋጋሚ ናቸው አይደል? ሴቶች ታውቃላችሁ። ክንፉን እግሩን በደንብ አድርገን እንካፈላለን። ሌላውንም በጣም ያሳዝናል። እና ቀድሞ ዶሮ በጣም ተራ ምግብ ነበረ። ምን የሚያክል ወሰራ ገብስማ እየተባለ ተመርጦ በ100 ብር በ200 ብር ይገዛ ነበረ። ችግሩ ደግሞ አሁን እኮ ዶሮ እንደው ከዶሮዋ ደግሞ ግባቷ ለአንድ ዶሮ ቢያንስ 5-8 ኪሎ ሽንኩርት ትጠቀማላችሁ አይደል? ቅቤው ምናምኑ ሲባል ከዶሮ ከተገዛችበት ዋጋ ይልቅ ይሄ ግባቱ በጣም ነው የሚበልጠው። ግን ዞሮ ዞሮ በዚህ በጌታ ልደት እግዚአብሔርን ስለ 2 ነገር አመስግኑት። ምን አልኳችሁ? ስለ 2። አንደኛ በዓሉን በሰላም ደርሳችሁ የበዓሉ የበረከት ተካፋይ በመሆናችሁ የጌታን የልደቱን ብርሃን በማየታችሁ እግዚአብሔርን ማመስገን አለባችሁ። ሁለተኛ ደግሞ በበዓሉ ቀን እንዳቅማችሁ ያላችሁን ነገር ስለበላችሁ እግዚአብሔርን አመስግኑ። ምክንያቱም የጌታን ልደት በህመም የሚያሳልፏል፣ በሆስፒታል ያሳልፏል። ረቡዕ እኛ በደስታ የጌታን ልደት ስናከብር ለቅሶ ቁጭ ያሉ ልጅ፣ እናት፣ አባት የሞቱባቸው ሰዎች አሉ። በደስታ ቀን ያዘኑ ሰዎች አሉ። እንደገና ደግሞ መብላት እየፈለጉ አልበላ እያላቸው ምግቡን ቁልጭ እያሉ የሚያዩ አሉ። በነገራችን ላይ እኛ መቼም እየዞረብን እንጂ እግዚአብሔርን ላመስግን ካል ከምናማርርበት የምናመሰግንበት ነገር ይበልጣል። ካጣነው ይልቅ ያላገኘነውን ትተን ያለንን ነገር እንኳን ይዘን እግዚአብሔርን 24 ሰዓት ማመስገን እንችላለን። እግር ስላላችሁ እግዚአብሔርን ታመሰግናላችሁ። እጅ ስላላችሁ እግዚአብሔርን ታመሰግናላችሁ። ዓይን ስላላችሁ እግዚአብሔርን ታመሰግናላችሁ። ትንሽ ጤና ኖሯችሁ ተንቀሳቅሳችሁ እዚህ መታችሁ ስለተመለሳችሁ እግዚአብሔርን ታመሰግናላችሁ። ተኝታችሁ ስለተነሳችሁ፣ ተነስታችሁ ገብታችሁ ስለወጣችሁ እግዚአብሔርን ታመሰግናላችሁ። አናመሰግንም። እኛ የጎደለውን ያጣንን ፈልገን ያላገኘነውን ነገር እያሰብን እናማርራለን።
ነገር ግን ካጣነው ወይም ከሌለን ነገር ያለንን ነገር ካሰብን እግዚአብሔርን በደንብ እናመሰግናለን። እግዚአብሔር ደግሞ ፊቱንና ምሕረቱን ወደኛ የሚመልሰው በምሬት ውስጥ ሳይሆን በምስጋና ውስጥ ነው። ወይም ደግሞ ባለን ነገር ተመስገን ስንል ነው። አንዳንዱ ጫማ አለቀብኝ ብሎ የሚማረር ሰው አለ። እኔ እንደነከሌ አዲዳስ፣ ስኒከር፣ ስኬቸር ስላላደረኩ ብሎ የሚማረር አለ። ለጫማ የሚያዝን አለ። ግን ደግሞ እግር የሌለው ስንት ሰው አለ? እኛ በእጃችን ሰርተን ስለምንበላ እማናመሰግን ሰዎች አለን። እጅ ደግሞ የሌለው እጅ የተቆረጠ አለ። እናመስግን ካልን እኮ በእውነት አይናችንን ገለጥ አድርገን ካየን እግዚአብሔርን እናመሰግናለን። እኔ እንደው ለሌላም ቀን ትምህርት እንዲሆናችሁ ውዳሴ ከንቱ አይደለም። እኔ አሁን አንድ ልምድ አለኝ። ከቤቴ ለ10 ደቂቃ ይሁን ለ10 ሰዓት ጉዳይ ስወጣ እመቤታችንን ጌታችንን አመስግኜ ነው የምወጣ። አትለዩኝ፣ ተከተሉኝ፣ ውሎዬን ሰላም አድርግልኝ፣ መብራን ጥላ ከለላ ሁኚኝ ብዬ አመስግኛት እወጣለሁ። እዚህ አገልግሎት ሰጥቼ እንደናንተ እንደማንኛውም ሰው ወደ ቤቴ ስገባ የመድኃኔዓለም ስዕል ፊት ድፍት ብዬ ቀጥሎ እመቤታችን ፊት አውላችሁ ስላስገባችሁኝ አመሰግናችኋለሁ ብዬ አመሰግናለሁ። ይሄ ዕለት ዕለት የማደርገው ከዓመት እስከ ዓመት የማደርገው ነው። ምክንያቱም የእግዚአብሔር ጥበቃ የሚበዛው በመግባት በመውጣታችን ስናመሰግን ነው። ማታ የዕለት ውዳሴ ማርያም አድርሰን ስንተኛ ሌሊቱ የቅዠት ሳይሆን የበረከት ይሆናል። ክፉ ህልም እያየን አይደለም፣ በጎ ህልም እያየን እንተኛለን። ህልም እንኳን አኔ የሰላም እንቅልፍ እንተኛለን። ብዙ ሰው ከቤቱ ውልቅ ብሎ ይወጣል፣ ቤቱ ደግሞ ጥልቅ ብሎ ይገባል። አያመሰግንም። ስትወጡ አመስግኑ፣ ወጥቶ መቅረት አለና። ስትገቡ አመስግኑ። እናንተ ወደ ቤት ስትገቡ በመኪና አደጋ በሞት ሆስፒታል የገቡ ብዙ ሰዎች አሉ። አንዳንድ ጊዜ በእውነት ነው የምላችሁ ሰዎች እንቅስቃሴያቸውን መግባት መውጣታቸውን የሚያደርጉትን እያንዳንዱን ነገር ስለለመድን እንጂ እነዛ ሁሉ ለኛ የምስጋና ምክንያቶች ናቸው። ስለዚህ በነገሮች ሁሉ እግዚአብሔርን አመስግኑ ለማለት ነው። ይሄንን በዓል ያላዩ ብዙ አሉ። ይሄንን በዓል ሳይበሉ ሳይጠጡ ደስታ ሳያዩ ያሳለፉ በጣም ብዙ አሉ። ተው እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ። የልደት ቀን ሆስፒታል ገብቶ ታመው እንደው ቀሲስ በጸሎት አስቡኝ ብለው ቴክስት የሚያደርጉልኝ፣ መቼ ይሁን ከዚህ ሆስፒታል ወጣው። አንዳንዱ ጽኑ ህሙማን፣ ሌላው ደግሞ መደበኛ ታካሚ ሆኖ በየሆስፒታል የሚሰቃያል። ወደዚህ እንዳይመጡ ህመሙ አያመጣቸው፣ የሚረዳቸው የለም። ከአልጋ ወድቀዋል፣ ከሐኪም እጅ ወድቀዋል። ስለዚህ እዚህ ለመምጣት በራሱ ትንሽ የጤንነት ያስፈልጋል። የቱንም ያህል ቢያማችሁ ተራምዳችሁ ከመጣችሁ እግዚአብሔርን አመስግኑ። ምክንያቱም ተራምደው መምጣት ያቃታቸው ብዙ ሰዎች አሉ። ወደዚህ መምጣት እየፈለጉ መምጣት ያቃታቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ እንደው ከምታማርሩበት የምታመሰግኑበት ይብዛ። ግድ የለም ሰው አማሮ ምንም አያመጣም፣ አመስግኖ ግን ብዙ ነገር ያመጣል። አማረን እግዚአብሔርን እናርቃለን፣ አመስግነን እግዚአብሔርን እናቀርባለን። አማረን እንኳን ልናገኝ ያለንንም እናጣለን፣ አመስግነን እንኳን ልናጣ ባገኘኑ ላይ ይጨመርልናል። ስለዚህ ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑ እንዳለ በሁሉም ነገር ልናመሰግን ይገባልና እግዚአብሔር አምላካችን የምስጋና ሰው ያድርገን። እንግዲህ ዛሬ ወርሃ ጥርን 1 ብለን ጀምረናል። ስንክሳሩ እንደሚነግረን ይሄ የወርሃ ጥር የተባረከ ወር ነው ይለናል። ለምን? ብዙ በዓላት አሉበት። አጋዕዝተ ዓለም ሥላሴ ጥር 7፣ እንደገና ደግሞ ጥምቀት ጥር 11፣ እንደገና ደግሞ ጥር 12 ቃና ዘገሊላ፣ እንደገና ደግሞ ጥር 21 ቀን አስተርዮ ማርያም እያል ብዙ በዓላት፣ በመሃልም እና አባ ሊባኖስን የመሰሉ ቅዱሳን አባቶቻችን ጥር 3 ቀን ያረፉበት ነው። ብዙ ቅዱሳን አባቶቻችን የሚታወሱበት የሚታሰቡበት ወር ስለሆነ ወርሃ ጥር የተባረከ ነው። ወርሃ ጥር ደግሞ የሚገርማችሁ
ቀኑ 14 ነው፣ ሌሊቱ 10 ነው። ምን አልኳችሁ? ቀኑ ስንት ነው አልኳችሁ? 14። ሌሊቱ ስንት ነው? 10። ይሄ ማለት ምንድነው? ቀኑ ይረዝማል፣ ሌሊቱ ደግሞ ምን ይሆናል? ያጥራል። እንደው ዝም ብላችሁ ተኝታችሁ እንቅልፍ ሳትጨርሱ የነጋባችሁ ጊዜ የለም? አሁን ይሄንን ወርሃ ጥርን እንቅልፍ ሳትጠግቡ ተኝታችሁ እንቅልፍ ሳትጨርሱ ብትነቁ ከሌሊቱ 2 ሰዓት ይቀነሳል። የተቀነሰው ደግሞ ወደ ቀን ተጨምሮ የቀኑ ይረዝማል። ስለዚህ ቀኑ 14 ሰዓት ነው። ወርሃ ጥር 2 ሰዓት ስለሚጨመር ቀኑ አልገፋ ይላል። ሌሊቱ ደግሞ 2 ሰዓት ስለሚቀነስበት ሌሊቱ ያጥራል ማለት ነው። ስለዚህ እግዚአብሔር አምላካችን ይህንን ወርሃ ጥር የተባረከ የበረከት ጊዜ ያድርግልን። እንግዲህ በዛሬው ዕለት የምናስባቸው የምናስታውሳቸው ቅዱሳን አሉ። ከነዛ ውስጥ ማንን ታስታውሳላችሁ ታስባላችሁ? ንገሩኝ። ዛሬ ጥር 1 ቀን ማንን እናስባለን? እሺ፣ ልደታ ማርያም። እሷንማ ታውቃላችሁ። ልደታ ማርያም አሁን በታምረ ማርያም ላይም ያነበብነው ቀኗ ስለሆነ ነው። የእመቤታችን የልደት በዓል ነው፣ ግን በወር እናስባታለን። የተወለደችው ግንቦት 1 ቀን ነው። የልደታ ማርያም በረከት በሁላችን ላይ ይደርብን። ሌላ ማንን ታስታውሳላችሁ? ማንን? ቅዱስ እስጢፋኖስ። ጎበዝ። አሁን ብዙዎቻችሁ ቅዱስ እስጢፋኖስን የምታስቡት የምታስታውሱት ወር በገባ በ17 ነው። ጥር 17 ይከብራል። ዛሬ ደግሞ ጥር 1 ቀን ቅዱስ እስጢፋኖስ ይከብራል። ጥር 17 በዓለ ሲመቱ ነው። ነገር ግን ጥር 1 ቀን በዛሬው ዕለት ሰማዕቱ ቅዱስ እስጢፋኖስ የተወለደበትና በድንጋይ ተወግሮ የሞተበት ነው። ምን አልኳችሁ? ልደቱና ሞቱ ወይም ደግሞ የተወለደበትና በድንጋይ ተወግሮ የሞተበት ቀን ነው። መቼም ሳይገባኝ ኢየሩሳሌም ሄጄ ሰማዕቱ ቅዱስ እስጢፋኖስ በድንጋይ የተወገረበት እና የተቀበረበትን ቦታ አይቼዋለሁ። በጣም ነው የሚያሳዝነው። ሰማዕቱ ቅዱስ እስጢፋኖስ በድንጋይ ሲወገር የነበረው ያ ሕያው ምስካሬ ድንጋይ ዛሬም ድረስ አለ። ቅዱስ እስጢፋኖስ የተወገረበትና የሞተበት ቦታ በግሪክ ኦርቶዶክስ ቤተክርስቲያን ይዞታ ስር ነው የሚገኘው። ዛሬም ድረስ ሰዎች እዛ ቦታ ላይ እየሄዱ እያዩት በረከቱን ያገኛሉ። እሱ ብቻ አይደለም፣ ቅዱስ እስጢፋኖስ ተወግሮ የሞተበት አጽሙ ያረፈበትን ቦታ እዛ ሆኖ ነገር ግን ተሰውሮ በክብር ተቀምጧል ማለት ነው። እንግዲህ ቅዱስ እስጢፋኖስ ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በሚሰቀልበት ሰዓት አይሁድ ሲሰድቡት፣ ሲገርፉት፣ በሰው ሕሊና በመላእክት ልቦና ሊታሰብ የማይችለውን ጽኑ መከራ ሲያደርሱበት ጌታችን መድኃኒታችን ኢየሱስ ክርስቶስ አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ ባህሪ አባቱ ወደ እግዚአብሔር አብ ይቅርታን በወቅቱ ለወገሩት ግፍ ላደረሱበት ሰዎች ለምኗል። ሰማዕቱ ቅዱስ እስጢፋኖስም የጌታችን የመድኃኒታችንን የኢየሱስ ክርስቶስን አሰረ ፍኖት ተከትሎ በድንጋይ ለሚወግሩት፣ ለሚደበድቡት፣ አናቱን ለሚያፈርሱት፣ ደሙን ለሚያፈሱት በወቅቱ ለነበሩት ለነዛ ለጨካኝ ሰዎች እንደዛ አይነት ጽኑ መከራ ሲያደርሱበት ሰማዕቱ ቅዱስ እስጢፋኖስ የጌታችንን ቃል ሰምቶ ነበረና እንደኛ እንደው ክርስትና ሕይወቱ የከንፈር ሳይሆን የንግግር ሳይሆን የተግባር ስለነበረ እንደዛ ለሚወግሩት፣ ሞት አፋፍ ለሚያደርሱት፣ ወደ ሞት ጎዳና ለሚወስዱት ለነዛ ለአይሁድ አቤቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ቅዱስ እስጢፋኖስ ጸለየ። ነገር ግን ቅዱስ እስጢፋኖስ በድንጋይ ሲወግሩት ጌታ ሆይ ድረስልኝ ፍረድልኝ አላለም። ወይም ደግሞ እኔ ወንጌል ስላስተማርኩ ያንተን ወንጌል ለዓለም ስላዳረስኩ ምንም በደልና ጥፋት ሳይኖርብኝ ስምን ተሸክሜ ወንጌልን ይዤ እንዴት እንዲህ አይነት ጽኑ መከራ ያደርሱብኛል? ስለዚህ ጌታ ሆይ ናውረድ ናፍረድ አላለም። ይልቁንም በዛ በሞት መካከል ሆኖ ቅዱስ እስጢፋኖስ አቤቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። አሁን ይሄ ለኛ ይቻለናል? ለሚበድልን፣ መከራ ለሚያደርስብን፣ ለሚገፋን፣
እስከ ሞት ለሚፈልገን ወይም ደግሞ የሞት መከራ ላመጣብን ሰው ምሕረትን ይቅርታን አንለምንም። እንደውም የምንለምነው ጌታ ሆይ ፍረድልኝ፣ ይሄንን ሰው ድፋልኝ፣ የሷን ነገር አሳየኝ ብለን የምንለምነው ምሕረት ሳይሆን መቅሰፍት ነው። ሰዎች በምሕረት ውስጥ ብዙ ነገር ያገኛሉ። በይቅርታ ጸሎትና በይቅርታ ውስጥ ብዙ መልሶ የማያገኙትን ነገር ያገኛሉ። ለምሳሌ ሰማዕቱ ቅዱስ እስጢፋኖስ በዛሬው ዕለት በድንጋይ እየተወገረ አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ቅዱስ እስጢፋኖስ ሲለምን ይሄንን የይቅርታውን ጸሎት አይቶ ተመልክቶ ጌታችን ገርሞት ሚስጥረ ሥላሴን ገለጸለት። ምን ገለጸለት? ሚስጥረ ሥላሴን ገለጸለት። አይሁድ ቅዱስ እስጢፋኖስን በድንጋይ ይወግሩታል፣ አናቱን ያፈርሱታል፣ ደሙን ያፈሱታል። እሱ ግን በዛ ስቃይና መከራ ውስጥ ሆኖ ጌታ ሆይ ይቅር በላቸው እያለ ለወጋሪዎቹ፣ ለደብዳቤዎቹ፣ ለገዳዮቹ ጸሎት ሲያደርግ ቀና ብሎ ሲመለከት አጋዕዝተ ዓለም ሥላሴን በአንድነት በሶስትነት ተመለከተ። ይሄንን የሰማይ ምስጢር ሲመለከት ያ ይደርስበት የነበረውን መከራ ሁሉ ረሳው። ሥላሴን እየተመለከተ ሥላሴን እያየ ወይም ደግሞ የሰማይ ምስጢርን ተመልክቶ እያጣጣመ በዛችው ነፍሱ ከስጋው በዛሬው ዕለት ተለየች። ሰዎች ፈተና መከራ ሲደርስባቸው መከራ ላደረሱባቸው ሰዎች ምሕረትን ይቅርታን ከለመኑ ይሸለማሉ። እንደ ቅዱስ እስጢፋኖስ ምስጢርን ያሉ በሰማይ ይሾማሉ። ስለዚህ እግዚአብሔር በጊዜው ጊዜ የሚፈርደውን ይፈርዳል። እኛ ፍረድ ሳንል ራሱ በራሱ ጊዜ ይፈርዳል። ነገር ግን ቅዱሳን አባቶቻችን ክብር የሚያገኙት በምሕረትና በይቅርታ ውስጥ ነው። ብዙዎቻችን በአሁን ጊዜ ጸጋ በረከት የምናጣው ከእግዚአብሔር ጋር በቀላሉ መገናኘት የሚቸግረን ችግርም ፈተናም በደልም ሰዎች ሲያደርሱብን ጌታ ሆይ ይቅር በላቸው እመቤቴ እንደው ለንስሐ አብቂያቸው አንልም። እንደው አንቺ እያለሽ አንተ እያለህ እኔንም አትሰሙም፣ ለምን አትፈርድልኝም? የምሕረት ቦታ መተን የምንለምነው ምሕረት ሳይሆን መቅሰፍት ነው። እዚህ መተን እንደው ለንስሐ አብቃው ማረው ከማለት ይልቅ እንደው ጌታ ሆይ ግደለው። አንዳንዶቻችን ሰውየው አልሞት ሲለን ዘብር ገብርኤል ሄደን መቋሚያ የምናዘቀዝቅ ሰዎች አሉ። እንደው እኮ ይገርማል። ለሞት ዘብር ገብርኤል የሚሄዱ ሰው አሉ። ወይም ደግሞ ሰው ለማስገደል የኛን ጠላት ጽዋችን ሲሞላ ጽዋው ሲፈስ የሚፈርደው እግዚአብሔር በራሱ ጊዜ ይፈርዳል። ነገር ግን አስቀድመን ፍረድልን የምንል ከሆነ በረከትና ጸጋ እናጣለን። እንደው ይገርማችኋል። በዚህ አጋጣሚ ጥር 12 ቀን የሚከብረው አንድ ሰማዕት አለ። ብዙዎቻችሁ ላታውቁት ትችላላችሁ። መቼም እኛ ሰማዕታትን የምናውቃቸው የሚታወቁትን ነው። እነ ቅዱስ ጊዮርጊስን እነ ቅዱስ መርቆሬዎስን ነው። ነገር ግን በቤተ ክርስቲያናችን እጅግ በጣም የሚወደድ ብዙዎቻችን የረሳ ነው ታላቅ ሰማዕት አለ። ያም ሰማዕት ሰማዕቱ ቅዱስ ቴዎድሮስ በናድሊዮስ ይባላል። ይሄ ሰማዕት ምስራቃዊ ነው። እጅግ በጣም ገድለኛ ነው። በዲዮቅልጥያኖስ ዘመን ነበረ መከራ ተቀብሎ የሞተው። ወይና አምባ ያለው ብዙ ጊዜ ስለዚህ ሰማዕት ነግሬያችኋለሁ። የምታውቁ ሰዎች ብዙ አላችሁ። እና እኔ ሁል ጊዜ እሱን ገድል ሳነብ በእውነት አሁን እኔ እንደ ቅዱስ ቴዎድሮስ በናድሊዮስ ብሆን እንደዚህ አይነት መከራ ላደረሰብኝ ሰው በእውነት እንደው ለዛውም ታውት ራሱ ጌታችን መጥቶ ጠላቶችን ላጥፋል ሲለኝ እንዴ ከምድረ ገጽ አጥፋልኝ እንጂ ተውልኝ እንዴት እላለሁ። አንዳንድ ጊዜ ቅዱሳንን ተአምርና ገድል ስንሰማ በጣም ትዕግስታችንን ይፈታተናል። በእውነት እነዚህ በምድር የሚኖሩ ስጋ የለበሱ መላእክት ናቸው እንጂ ስጋን የለበሰ ፍጡር የሆነ ሰው ይሄንን ሊያደርግ አይችልም። ቅዱስ ቴዎድሮስ ምንድነው ያደረገው? ያለ ጥፋቱ በንጉሥ ፊት ቀርቦ ተከሰሰ፣ ተወቀሰ። እሱ ብቻ አይደለም፣ ለጣዖት ስገድ ክርስቶስን ካድ ተባለ። እሱ ምን አለ? እኔ ለጣዖት አልሰግድም ክርስቶስን አልክድም አለ። እንግዲያውስ ለጣዖት የማትሰግድ ክርስቶስን የማትክድ ከሆነ ይሄንን ጽኑ መከራ እናመጣብሃለን ብለው ወሰዱት፣ ከከተማ አወጡት። እጅግ በጣም ግዙፍ ዛፍ ነበረ። በዛ ላይ ወስደው ሰም ከፈትል እንደሚጣበቅ ቅዱስ ቴዎድሮስ በናድሊዮስን ከዛፉ ጋር አጣበቁት። ከዛ ጉልበተኞች የሮማ ወታደሮች መጡና በዛ በሰውነቱ ላይ 153 የብረት ችንካር ሰውነቱ ላይ ቸነከሩት። ችንካር ብቻ አይደለም፣ ያ ችንካር ክንድ ከስንዝር ነው። ሙሉ ሰውነቱ ላይ ከአናቱ እስከ
እግሩ ድረስ 153 ችንካር ቸነከሩበት። በዚህ ሰዓት ሰማዕቱ ቅዱስ ቴዎድሮስ በናድሎስ ሰውነቱ ሁሉ ከጥቅም ውጭ ሆነ። ጎድኖቹ ተሰባበሩ፣ አጥንቶቹ ተሰባበሩ፣ ስጋ ሁሉ ፈራረሰ። እግዚአብሔር በታምራት ብቻ ነፍሱ ከስጋው ሳትለይ ቀረች። ስጋው ተበጣጥሶ አጥንቱ ተከስክሶ ደሙ ፈሶ በስቃይ በነበረበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሆኖ ቅዱስ ቴዎድሮስ በናድሎስ ላይ የሚደርስበትን መከራየና ወደ ሰማዕቱ መጣ። ከዛ ምን አለው? ወዳጄ የሰማዕቱ ቅዱስ ቴዎድሮስ በናድሎስ ሆይ እነሆ በሰው ሕሊና የማይታሰብ ይሄንን መከራ አድርሶብሃል። ሳትበድል ግፍ ሳትሰራ ይሄንን ሁሉ መከራ የተቀበልከው ለኔ ነው። ነገር ግን እነዚህ ሰዎች አይተንም ሰምተንም በማናውቀው መከራ ስላሰቃዩ እንደው ቴዎድሮስ ሆይ እንደዚህ መከራ ያጸኑብህን ሰዎች ከምድረ ገጽ ላጥፋል ብሎ ጌታችን ጠየቀው። አሁን እኛ እንደዚህ ብንባል ምንድነው የምንለው? አንዳንዶቻችን ቸኩለን እንደውም ምነው ጌታ ሆይ ዘገየ እንላለን። ሌሎቻችንም ከምድረ ገጽ አጥፋልን እንላለን። ቅዱስ ቴዎድሮስ ግን ይሄንን አላደረገም። ምን አለ? ጌታ ሆይ እነሱን ማራቸው፣ ይቅር በላቸው። እኔ ደግሞ ስለ ስም በሰማዕትነት ልሞት፣ ስለዚህ እኔም በሰማዕትነት ውሰደኝ፣ እነሱን ማረልኝ ብሎ ለመነ። ይሄ ይኸውላችሁ እንኳን ሊተገበር እንኳን ሊደረግ ሊታሰብ እንኳን አይችልም። ምክንያቱም አንድ ሰው ላይ 153 ችንካር ተቸንክሮበት በሞት አፋፍ ላይ ሆኖ ለዛውን ጌታችን ሊፈርድለት መጥቶ የጌታን የክርስቶስን ፍርድ በምሕረት በቸርነት መቀየር የሚታሰብ አይደለም። እሱ ፈራጅ ነው፣ አምላክ ነው። ግፉንና በደሉን አይቶ መጥቶ ልፍረድልህ ሲለው ጌታ ሆይ ፍረድልኝ ማለት ይችላል። እውነትም ደግሞ ይፈርድለታል። ይሄንን እኮ ቅዱስ ጊዮርጊስ እኮ አድርጎታል። ታውቃላችሁ አይደል? ቅዱስ ጊዮርጊስ እኮ ሚያዝያ 23 መከራ በሚቀበልበት ሰዓት 70 ነገስታት ቅዱስ ጊዮርጊስን ከአንድም ሁለት ሶስቴ ገሎት በታምራት ተነስቶ ወደ ኢድራስ ተራራ ወስደውት አንገቱን በሰይፍ ቆርጠው ሊገሉት ሲሉ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸለት። ወዳጄ ጊዮርጊስ ሆይ እነሆ ዱዲያኖስና 70 ነገስታት በቤተ መንግስት ውስጥ እየሳቁ እየተሳለቁ በእጃቸውም ወይን ይዘው እየጠጡ እየተደሰቱ ነው። ስለዚህ ምን ላድርግልህ አለ። ጌታ ሆይ እኔን በሰማዕትነት ውሰደኝ፣ እነሱን ግን ከምድረ ገጽ አጥፋልኝ አለ። እንዴት አድርጌ ላጥፋለህ? እሳት ከሰማይ ይዝነብ በል ቃል ተናገር አለ። ቅዱስ ጊዮርጊስ ሲሞት ገሎ ነው የሞተው። ቅዱስ ጊዮርጊስ በስጋው ሲጠፋ እነሱን አጥፍቶ ነው የሞተው። ጠላቶችንም ማጥፋት ይቻላል። ቅዱስ ቴዎድሮስን ደግሞ ስንመለከት ጠላቶቻችንን ማስማር እንችላለን። እግዚአብሔር ለጠላት ምሕረትን ይሰጣል፣ በጠላት ላይ ይፈርዳል የሚለው ለማየት የሁለቱን ገድል ለኛ ጥሩ ነው። ቅዱስ ጊዮርጊስ ግን ጠላቶቹ ላይ ያስፈርደዋል። 70 ነገስታት በቤተ መንግስት እየተሳቁ እየተሳለቁ ጊዮርጊስን አሸነፍነው ብለው በእጃቸው የወይን ጽዋ ይዘው ጨልጠው ሳይጨርሱት ቅዱስ ጊዮርጊስ በጸሎቱ ከሰማይ እሳት አውርዶ እነሱን ከምድረ ገጽ አጥፍቷቸዋል። ቅዱስ ቴዎድሮስ ግን ጌታ ሆይ ማርልኝ፣ እኔ ደግሞ ስለ ስምህ በሰማዕትነት ልሙት ብሎ ለመነ። ይኸውላችሁ ሰው የትኛውንም ያህል መከራ በደል ሊያደርስባችሁ ይችላል። በመተት ህይወታችሁንም ሊያስሩ ሊያበላሹ ይችላሉ። እናንተ የምትፈቱት እነሱን እሰርልኝ ሳይሆን እነሱን እንፈታልኝ ስትሉ ነው። እናንተ የምትድኑት ስለ እነሱም ድነት ስትለምኑ ነው። ካልሆነ ግን ምን ይሆናል? ጸሎታችን የምሕረት ሳይሆን የመቅሰፍት ይሆናል። የቸርነት ሳይሆን ግደልልኝ ብቻ በማለት ይሆናል። እንደነገርኳችሁ እግዚአብሔር ካስፈለገ ጽዋው ሲሞላ በራሱ ጊዜ ይፈርዳል። ስለዚህ ቅዱስ እስጢፋኖስ ከጌታው ተምሮ ጌታ ሆይ የሚያደርጉትን አያውቅምና ይቅር በላቸው ብሎ ሲናገር የሰማይ ምስጢር ተገለጠለት። እኔ ስለ ይቅርታ አንድ ነገር ልንገራችሁ። 94-95 ዓመተ ምህረት ጻድቃኔ ማርያም ነበርኩኝ። የዛሬ 23-24 ዓመት ማለት ነው። እዛ በነበርኩበት ሰዓት 2 ለሱባኤ የመጡ ልጆች ነበሩ። እዛው ተወዳጁ፣ ጓደኛ ሆኑ፣ ተጣሉ፣ ተቀያየሙ እና አንደኛዋ በጣም ተንኮል ትሰራባታለች። በጣም ነው የምታሰቃያት። እችኛዋ ግን ሁል ጊዜ እመቤታችን ስል ሄዳ እመቤቴ ሆይ እንደ ወዳ አይደለም ባክሽ ይቅር በያት እያለች እንትን ትላት።
ገንዘቧን ትወስዳለች፣ ልብሷን ትወስዳለች፣ እማታረጋት ነገር የለም። ከዛ በዚህ በይቅርታ ብቻ አንድ ቀን እመቤታችን በራእይ ተገለጸችላትና ልጄ ሆይ ተፈተሻል፣ ሕይወትሽ ይሄ ነው፣ እከሌን ታገቢያለሽ፣ ይሄ ይስተካከልልሻል። ከሀ እስከ ፐ ሕይወቷን ነግራት እመቤታችን ባርካት በሰላም አስወጣቻት። ያቺ ተንኮለኛዋ እኔ እስከወጣሁበት ድረስ ጊዜ እዛ ነበረች። ለእኔ ነግራኝ ነበር የወጣችው። ዛሬ አግብታ ሕይወቷ ተስተካክሎ 4 ልጅ ወልዳ አሁን ኒውዮርክ ትኖራለች አሜሪካ። ምን የመሰለ ባል አግብታ። ምሕረትና ቸርነት ይቅርታ ትልቅ በረከት ያሰጣል። ፈረድባቸው ከማለት ይልቅ ማራቸው ማለትን የመሰለ ነገር የለም። እንደነገርኳችሁ ቅዱስ እስጢፋኖስ አቤቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ባይል ኖሮ በዛሬ ዕለት ሥላሴን አይመለከትም፣ የሰማይ ምስጢርንም አያይም። አንድነትን፣ ሶስትነትን፣ ሌሎቹ ቅዱሳን ሐዋርያት ያላዩትን ምስጢር በፍጹም አያይም ነበረ። በይቅርታው በምሕረቱ ይህንን አድርጓልና እግዚአብሔር አምላካችን የቅዱስ እስጢፋኖስን ጸጋ በረከትና ልብ በሁላችንም ላይ ያሳድርብን። ሌላው ዛሬ ሊቀ መላኩ ቅዱስ ራጉኤል ነው። መቼም ብዙዎቻችሁ ይህንን መልአክ ስሙን ነው የምታውቁት፣ አትጠቀሙም። ብጠይቅም አንድም ሰው መልኩንም ያደረሰ የለም። እጅግ በጣም ግሩም ታላቅ መልአክ ነው። ከሰባቱ ሊቃነ መላእክት በአራተኛ ማዕረግ ላይ የሚገኝ ነው። እንደውም ማንበብ የቻላችሁ ሰዎች ወር በገባ በአንድ የዚህን የታላቁን መልአክ የቅዱስ ራጉኤልን መልኩን ጸልዩ፣ መልአኩን ተማጸኑት፣ ብዙ ነገር ታገኛላችሁ። ሊቀ መልአኩ ቅዱስ ራጉኤል ሊቀ ብርሃናት መጋቤ ብርሃን ይባላል። አሁን እዚህ ቁጭ ብላችሁ የምትሞቋትን ፀሐይ ይሄ ታላቁ መልአክ ቅዱስ ራጉኤል ነው የሚያዛት። ከምስራቅ እንድትወጣ ያደርጋታል፣ በምዕራብ ደግሞ እንድትገባ ያደርጋታል። ፀሐይን የሚያወጣው ከዋክብትን የሚያዛቸው በብርሃናት ላይ የሰለጠነ በሰማይ የብርሃን መዝገብ የያዘ ይሄ ታላቁ መልአክ ቅዱስ ራጉኤል ነው። ለነቢየ እግዚአብሔር ለቅዱስ ሄኖክ የሰማይ ምስጢራትን በሙሉ ያሳየው፣ ስለ ሰማይ መዛግብት እያንዳንዱን ነገር ያስረዳው፣ መጽሐፈ ሄኖክ የሚባለውን የመጀመሪያውን መጽሐፍ እንዲጽፍ ያደረገው በመጽሐፈ ሄኖክ ላይ ያሉትን ስለ መድኃኒት፣ ስለ ከዋክብት፣ ስለ ህዋ፣ ስለ ጠፈር፣ ስለ እያንዳንዱ ስለ ጊዜ ሰሌዳ፣ ስለ ዓመታት፣ ስለ መቅሰፍት፣ ስለ ምሕረት ስላለው ስለሚመጣው ነገር በሙሉ ያስረዳውና የነገረው እንዲጽፍ ያደረገው ይሄ ታላቁ መልአክ ሊቀ መልአኩ ቅዱስ ራጉኤል ነው። ግን እኛ ብዙም ጊዜ ስለተነገረን ስለሰማንም በየደብራችን ደግሞ ስለምናገኛቸው እኛ የምንወደው የምንሄደው የምንጸልየው መልካቸውንም የምናደርሰው የቅዱስ ሚካኤልን ነው፣ የቅዱስ ገብርኤልን ነው። ሩፋኤልን ዘንግተነዋል፣ አሁን አስታውሰነዋል። ሰው ስለ ቅዱስ ሩፋኤል ጥሩ አመለካከት አለው፣ እየተጠቀመበት ነው። ከዛ ቀጥሎ ቅዱስ ኡራኤል ነው። ከዛ ውጪ ብዙዎቻችሁ ቅዱስ ራጉኤልን አታስታውሱትም። ዛሬ አንድ ነው ራጉኤል ነው ብለን ነው የምንተው። ነገር ግን ይሄ ታላቁ መልአክ በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀኑን ነግሮናል፣ ዓመተ ምሕረቱን አናውቅም። ዓለም በመጋቢት 29 ቀን እንደምታልፍ ሊቃውንት ይነግሩናል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በመጣበት ሰዓት ዛሬ መሬት የሰራንባት የምንኖርባት ምንገባባት ምንወጣባት እቺን ሀገር ዓለምን በሙሉ እንደ ክርታስ ጠቅልሎ የሚያሳልፈው ወይም ደግሞ ዓለምን ካለመኖር ወደ መኖር እግዚአብሔር ሲያመጣት ዓለምን ሲያሳልፍ ዓለምን የሚያሳልፈው ይሄ ታላቁ መልአክ ሊቀ መልአኩ ቅዱስ ራጉኤል ነው። ስለዚህ አባቶቻችን ምን ይላሉ? ይሄ ታላቁ መልአክ ቅዱስ ራጉኤል ዓለምን የሚያሳልፍ መልአክ ስለሆነ መልኩን የሚጸልዩ ሰዎች መከራቸው ያልፍላቸዋል ይላል። ምን አልኳችሁ? መከራቸው ምን ይሆናል? ያልፍላቸዋል። ሞትም ይሁን መቅሰፍትም ይሁን በሽታም ይሁን አደጋም ይሁን ሕይወታቸውን ሊያበላሽ የሚመጣ ነገርም ይሁን የቅዱስ ራጉኤልን መልክ እየጸለዩ መልአኩን ከተማጸኑት በሕይወታቸው የሚመጣው ነገር ሁሉ ያልፍላቸዋል፣ ያልፍባቸዋል። ዓለምን ስለሚያሳልፍ እግዚአብሔር አንዱ የሰጠው ቃል ኪዳን ስሙን ለሚጠሩ ዝክሩን ለሚዘክሩ በጸሎቱ ለሚማጸኑ መልኩን ለሚጸልዩ ሰዎች መከራቸው ፈተናቸው እንዲያሳልፍላቸው ቅዱስ ራጉኤል ተሽሞላቸዋል። ወይም ደግሞ ይሄ ታላቁ መልአክ ቅዱስ ራጉኤል መከራቸውን ፈተናቸውን ያሳልፋል። በነገራችን ላይ እኛ ነን እንጂ ቅዱስ ራጉኤልን ያልተጠቀምነው። ገድለ ቅዱሳንን ስንመለከት ብዙ ቅዱሳን አባቶቻችንን ሲረዳ አይተናል። ለምሳሌ በጥቂቱ አንድ ብቻ ላስታውሳችሁ። መቼም ሰማዕቷን ቅድስት አርሴማን ሁላችንም እናውቃለን አይደል? እናታችንን ቅድስት አርሴማ
በዲዮቅልጥያኖስ ዘመን ያንን ሁሉ መከራ ስትቀበል አብሯት የቆመ ያጸናት ያጽናናት በመከራዋ እንድትቆም ያደረጋት በፈተና ሁሉ የሚያግዛት ይሄ ታላቁ ሊቀ መላኩ ቅዱስ ራጉኤል ነው። ዱዲያኖስ ወይም ደግሞ ዲዮቅልጥያኖስ የቅድስት አርሴማን ሁለቱን አይን በወረንጦ ሲያወጣ የብርሃን አይን የተከለላት ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ራጉኤል ነው። ንጉሱ በጭካኔ ሁለቱን ጡቶቿን ሲቆርጥ ህመምና ስቃይ እንዳይሰማት በብርሃነ መስቀሉ እየዳሰሳት ያጸናት ይሄ ታላቁ መልአክ ቅዱስ ራጉኤል ነው። በመጨረሻም መስከረም 29 ቀን አንገቷን ተቆርጣ በሰማዕትነት ስታርፍ ያገዛት ያጽናናት ከሷ ጋር እስከ መጨረሻው ዕቅት አብሮ የኖረው ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ራጉኤል ነው። ቅዱሳን እናት አባቶቻችንን ሁሉንም ረድቷል። እኛን ያረዳን ስለማንጠቀምበት ነው። ስለዚህ በተቻላችሁ አቅም ወር በገባ በአንድ የዚህን የታላቁን መልአክ የቅዱስ ራጉኤልን መልክ ብትጸልዩ ፈተናችሁ መከራችሁ ያልፋል። ሊቀ መላኩ ቅዱስ ራጉኤል ለእናንተ ይቆማል። የመላኩ ጥበቃ ከሁላችን ጋር ይሁን። ሌላው ነብይ እግዚአብሔር ቅዱስ ኤልያስ ይታሰባል። በረከቱ ከሁላችን ጋር ይሁን። እግዚአብሔር አምላካችን ስለ ቅዱሳኑ ብሎ ይቅር ይበለን። ስለ ቅዱሳኑ ብሎ በሀገራችን ላይ የሚመጣውን ፈተና መከራ ያርቅልን። ወስብሐት ለእግዚአብሔር። አባታችን ለዚህ እንኳን ይቀላል ብዙ መጥቶ ላጥናዎች አስተናግደውታልና ማይስተናገድ የለም። ወርሳችሁን ጠብቁ። ብዙ ጊዜ እኛ እያጠበቅን መንፈሳዊ ስራ እየሰራን እየተወሰደባቸው ነው ልጆቻችን እያሉ ነው አባታችንና እባካችሁ በኋላ እንዳታለቅሱ ቦርሳችሁን ከዚህ ማምጣት ወይም ደግሞ ለአስተባባሪዎች መስጠት ስልካችሁን ቦርሳችሁን አደራ ሁላችሁም ይደርሳችኋል። አሁንም በቀሲስ ጋር ዝማሬ አብረን እንቆያለን። ቦርሳችሁን ስልካችሁን የምታስቀምጡበት ካጣችሁ አውደ ምሕረት መጣችሁ ማስቀመጥ ትችላላችሁ፣ ወይም ደግሞ ለአስተባባሪዎች መስጠት ትችላላችሁ። ወደ ቀሲስ ለስሙ ምስክር I'm
ገፍተናል የመጨረሻችን መድኃኔዓለም ይፍረድ